እንዴት ነው ወደዚህ ልትገቢ የቻልሽው? The best business is problem solve ማድረግ አይደለም። የዛሬ 10 ዓመት ምናምን ዱባይ ነበር የምኖረው። እዛ የምሰራበት ቢሮ ውስጥ ኮሊጎቼ በሙሉ ህንዶች ነበሩ። እነሱ ደግሞ it's part of their culture። ሰው ማግባት ሲፈልጉ እንደ ሲቪ ነው ፕሮፋይል ለማች ሜከር ነው የሚሰጠው። አይኔ ያየ እዛ ብዙ ሰው አገባ። የሰው ኮምፕሌንት ምናምን ስሰማ በቃ ማች ሜከር ሆናለሁ ብዬ ወሰንኩ። It took me 2 years ሪሰርች ሳረግ ከዛ ሶሻል ሚዲያም ላይ ለመውጣት ትንሽ ድፍረት ፈልግ ነበር። ማግባት ማች ማድረግ የሚፈልጉትን አይነት ሰው አለማግኘት የምርም ችግር ሆኗል? እጅግ በጣም እሺ ሰላም ብያለሁ። እንዴት ናችሁ? የጉልቻ ፖድካስት ነው። እኔ አብነት አዩ ነኝ። ከረጅም ጊዜ ቆይታ በኋላ እንደገና ከእንግዳ ጋር ወደ እናንተ ተመልሻለሁ። በዛሬ የመጀመሪያው ኤፒሶዳችን ናዲያን የለክስ ዩኒየን ፋውንደር እና ማች ሜከር ይዤላችሁ መጥቻለሁ። ከመግቢያው ወይም ከርዕሱ እንደተረዳችሁት ፍቅረኛ እናገናኛለን እናጋባለን ነው እያለች ያለችው። ወደ ናዲያ መራችኋለሁ። እንኳን ደህና መጣሽ። እንኳን ደህና ቆይ። ራስሽን በማስተዋወቅ እንጀምር። እሺ፣ ናዲያ እባላለሁ። የለክስ ዩኒየን ፋውንደር እና ማች ሜከር ነኝ። ለክስ ዩኒየን የሚሰጠው ሰርቪስ ማች ሜኪንግ ሆኖ ለትዳር ፈላጊዎች ነው ሞስትሊ። ቁም ነገር የሚፈልጉ ሰዎችን ቁም ነገር ትዳር የሚፈልጉ ሰዎችን ታጋባላችሁ፣ ታጣብሳላችሁ። በፍጹም እናጋባለን። ወደዚህ ሀሳብ የመጣሽው አንዳንድ ዴቲንግ አፖች ምናምን እንዳሉ እናውቃለን። ሰዎች የራሳቸውን የሚፈልጉትን አይነት ሰው ዴቲንግ ዌብሳይቶች ወይም አፖች ላይ ገብተው ይፈልጋሉ። የእናንተ ግን ከዌብሳይታችሁም ከኢንስታግራሙ ምናምን እንደተረዳሁት ራሳችሁ ነው በፊዚካሊ አግኝታችኋቸው አይታችሁ ክራይቴሪያችሁን እና ሁሉን ነገር ወስዳችሁ ባልና ሚስት የምታገናኙት እና አዲስ ነገር ይመስለኛል። እንዴት ነው ወደዚህ ልትገቢ የቻልሽው? ስለ ማች ሜኪንግ ያወቅኩት የዛሬ 10 ዓመት ምናምን ዱባይ ነበር የምኖረው። ከዛ የምሰራበት ቢሮ ውስጥ ኮሊጎቼ በሙሉ ህንዶች ነበሩ እና እነሱ ደግሞ it's part of their culture። ሰው ማግባት ሲፈልጉ እንደ ሲቪ ነው ፕሮፋይል ለማች ሜከር ነው የሚሰጠው። አይኔ ያየ እዛ ብዙ ሰው አገባ እና በጣም ኢዚሊ ነው የሚያገቡት እና እንዴት ሃፒ እንደሚሆኑ ምናምን አይቼ አት ታይም በቃ ፋሲኔት ነው ያደረገኝ። ከዛ እዚህ መጥቼ ደግሞ 2 ዓመት በፊት ምናምን ያው the best business is problem solve ማድረግ አይደለም። የሰው ኮምፕሌንት ምናምን ስሰማ በቃ ማች ሜከር ሆናለሁ ብዬ ወሰንኩ። It took me 2 years ሪሰርች ሳረግ ከዛ ሶሻል ሚዲያም ላይ ለመውጣት ትንሽ ድፍረት ፈልግ ነበር። ፋይናሊ በቃ ጀመርኩት። የሰው አቀባበል ምን ይመስላል? የሰው አቀባበል ከጠበቅኩት በላይ ነው። I wasn't sure like long term vision አይቼው ነበረ። ምንም ውስጤ ጥርጣሬ አልነበረም ሰው ከተረዳው በኋላ ምን እንደሚመስል። ግን ልክ የመጀመሪያ ቪዲዮ ፖስት ሳረግ ስልክ አልቆመም። እና የሚመዘገብ ሰው ብቻ ሳይሆን እንዲህ እናቶች አባቶች ራሱ ጎበዝ ሊሉኝ በቃ ተስፋ እንዳትቆርጪ ምናምን ሊሉኝ ይደውሉ ነበርና በጣም አሪፍ ነበር። ግን እንደሚባለው አሁን አንቺ እንደምትይው እኛም እንደምንሰማው ነው ያለው ነገር ሪያሊቲው እንደዛ ነው። ያው ችግር ፈቺ መሆን ማለት as a business personም ብዙ ሰውን ወደሆነ ቢዝነስ የሚያስገባው የሆነ ፕሮብለም ይኖራል፣ ያንን ሶልቭ ማድረግ ነው። ማግባት ማች ማድረግ የሚፈልጉትን አይነት ሰው አለማግኘት የምርም ችግር ሆኗል? ስታዩ ፕራክቲካሊ ከሚደውሉ ሰዎች የምትረጁ እንደዛ ነው? እጅግ በጣም እሺ አሁን ለምን እንዳላገባው ሰው ይረዳኛል። እሺ እጅግ በጣም ችግር ነው። አምሻ አንተም በስራ የምታውቀው ነገር ነው። መገጣጠም ነው። አሁን አይ ቲንክ ላይፍ ስታይል ተቀይሯል። ሁሉም ሰው ስራ ላይ ነው በቃ ፎከስ የሚያደርገው። ድሮ ሰውም ያስተዋውቀሃል ወይ የሆነ ቦታ ሄደ። አሁን ሶሻል ላይፍ ብዙም የለም። ሌሎችም ኮምፕሌንቶች አሉ። ዴቲንግ እንደ ድሮ ቀላል አይደለም። በጣም ችግር ነው። ከባድ ወይም ማግባትን ከባድ ከሚያደርጉ ወይም ችግሮች ናቸው ብለሽ ከምታስባቸው ነገሮች ከአብዛኛው ሰው በተደጋጋሚ እንደ ችግር የሰማሻቸው ነገሮች ምንድን ናቸው? በጣም ብዙ አሉ። አይ ቲንክ አሁን ሶሻል ሚዲያ የመጣው ነገር ይመስለኛል። አሁን የመጣ ነገር ነው። ብዙ እንደ ድሮ ብዙ እንደዚህ
ትንሽ የኤክስፔክቴሽን ነገር አለ። አሁን ለምሳሌ ወንዶች ሬድ ፒል ኮንተንት ያሉ እንዴት ወንድ መሆን እንደሚችሉ፣ ሴት እንዲህ መሆን አለባት ምናምን። ሴቶች ደግሞ ፒንክ ፒል ኮንተንት ነው የሚባለው፣ ወንድ እንዲያርግልሽ ምናምን የሚል ኮንተንት ያሉ። ከዛ በቃ ላይክ ፈርስት ዴት ላይ አይ ቲንክ what do you bring to the table ምናምን ይባባሉና ኮኔክሽን ላይ እንትን ፎከስ አያደርጉም። ምን ኦፈር ታደርጋለህ፣ ምን ኦፈር ታደርጊያለሽ አይነት ነገር። እሱም ብዙ ሰው ይለኛል። ሌላው ደግሞ ታይሚንግ ነው። አይ ቲንክ ሬዲነስ ኢዝ ኢምፖርታንት። ሁለት ሰው ሬዲ ለማግባት ሆኖ ሲገናኝ ይጋባል። ሌላም ነገር አላይን ባያደርግ የታይሚንግ እሹም አለ። እነዚህ ጥቂቶቹ ናቸው። አይ ቲንክ የአብዛኛው በዚህ ኤሪያ ላይ እንዳለ ሰው በዚህ ኤሪያ ላይ እንደሚሰራም ሰው የሰው ፍላጎትና ኤክስፔክቴሽኑ ሪል ያለ ነው። በቃ ይሄ የማይገኝ አይነት ሰው መፈለግ ብዙ ሰዎች እንደዚህ አይነት ችግር እንዳለባቸው እረዳለሁ። እና እንደዚህ አይነት ነገሮች ያጋጥሙሻል? አብዛኛው ሰው የሚፈልገው ምን አይነት ሰው? አብዛኛው ወንድ ምን አይነት ሴት እየፈለገ እንዳለ፣ አብዛኛው ሴት ደግሞ ምን አይነት ወንድ እየፈለገ እንዳለ እንድንረዳው ሰው ሲመርጥ ደስ ይለኛል። ራሱን ሲያውቅ የእውነት አሁን ለምሳሌ እኔ ትንሽ እንትን የምለው አንድ አይነት ነገር አሁን እንዳልኩ ሶሻል ሚዲያ ላይ የሚታዩ ክራይቴሪያዎች አሉ አይደለ? ወንድ እንዲህ መሆን አለበት፣ ሴት እንዲህ መሆን፣ እሱ ብዙም እንትን አይለኝም። ግን ሰው የእውነት ማንነቱን አውቆ ከኔ ባህሪ ጋር የሚሄደው እንደዚህ አይነት ሰው ነው ምናምን ሲሉኝ ደስ ይሉኛል። የሚገርምህ ዩዥሊ እንደዚህ አይነት ነገር የማየው ዲቮርስድ የሆኑ ሰዎች ላይ ነው። አንዴ ትዳርን ካዩት በቃ ራሳቸውን በደንብ ስለሚያውቁ ክራይቴሪያቸውም ትንሽ ለየት ይላል። ግን ኤክስፔክቴሽን ነው ትንሽ አንሪሊስቲክ ኤክስፔክቴሽን አለ። ትልልቅ ነገሩ ላይ ባይሆንም ትንንሿ ላይ ፍሌክሲብል መሆን አለባቸው። እሱ ከመመዝገቤ በፊት ነው የማየው ይሄ ሰው ፍሌክሲብል ይሆናል ወይ። ሪጂድ ከሆነ ከባድ ነው። በጣም አይነት ሰው ማግኘት አናመርትም። ያው ሁሉም ሰው የሚፈልገውን አይነት ሰው ቢያገኝና ቢያገባ መልካም ነው። ግን ደግሞ አይ ቲንክ ለምሳሌ አብዛኛው ሴቶች የሚፈልጉት አይነት ወንድ በቁጥር በጣም ትንሽ ይሆናል። ከነዛ ወንዶች ውስጥ ደግሞ ያገባ አለ ምናምን፣ ብዙ አይነት የተያዙ ሰዎች አሉ፣ ብዙ አይነት ነገር አለ። ወንድም ቢሆን እንደዛ በቃ 10 ከ10 ካልሆነ ውበቷ ሰውነቷ ምናምን ካለ እሱስ ያንን እንደው ፊት ለማድረግ ወይ ደግሞ ሰው የሚፈልገውን ክራይቴሪያ ከሌላ ሰው የሚፈልገውን መስፈርት እሱ ያሟላሉ የሚለውም ኢሹ ይመስለኛል። ቀጣይ መጠየቅ የሚፈልገው ነገር ምንድን ነው? መስፈርቱ ምንድን ነው? አንድ ሰው እኔ በቃ ለክሽኔን ሄጄ እነ ናዲያ ጋር መጥቼ ሚስት ነው የምፈልገው ወይም ባል ነው የምፈልገው ሲል ማሟላት ያለበት ክራይቴሪያ ምንድን ነው? ማንኛውም ሰው ከእድሜም አንጻር ከሃይማኖት ከሁሉም ነገር አንጻር ምንድን ነው መስፈርታችሁ? እድሜ ያው 21 ላለው ግን 25 ቢሆን ደስ ይለኛል። ለሴትም ለወንድም ነው? ለሴትም ለወንድም ቢሆን ደስ ይለኛል። ግን ከ25 በታች አለው የተቀበልኳቸው በደንብ አውርቼ ሬዲነሳቸውን። ኮዝ አንዳንዴ ወንዱ 26 ደግሞ ከሆነ ኦብቪየስሊ ትንሽ እንትን እንዲኖር። ሃይማኖት ግን ሁሉም አለ፣ ሃይማኖት የሌለውም አለ። በዴሞግራፊክ ፕሮፌሽንም ሁሉም ፕሮፌሽን አለ። እኔም በምንድነው ፊልተር የማደርገው? እድሜ እስከ 60 አለ። ፊልተር የማደርገው አንደኛ እንዳልኩ ለትዳር ሬዲ መሆን አለባቸው። እርግጠኛ በቃ ለትዳር ግዴታ ያግቡ አይደለም፣ አሬንጅድ ማሬጅ አይደለም አለበት። there's that። ሌላ ለፕሮሰሱ ኦፕን መሆን አለባቸው። ጊዜ ሊፈጅ ይችላል። አሁን ዛሬ የሰጠኝ ክራይቴሪያ ሜቢ ያለኝ ሰው ላይሆን ይችላል። ሰው ጊዜ ሊፈጅ ይችላል። ትንሽ ፍሌክሲቢሊቲ ሁሉ ነገር በቃ ባልኩት ይሁን ሳይሆን አንዳንድ ነገር ላይ ኮምፕሮማይዝ ማድረግ፣ ከኔም ጋር ኤነርጀቲክሊ ኮምፓቲብል መሆን አለባቸው። ቢካዝ ሁሉንም ሰው መቀበል ስለማልችል ማች ሜኪንጉን እኔ ብቻ ነኝ የሚሰራው። ትንሽ ሰሌክቲቭ መሆን አለብኝ። በዚህ ነው ሜንሊ እንትን የምለው። ሰው ሁሉንም ሰዎች በግል ታገኛቸዋለች ማለት ነው? ኖት ኔሰሰርሊ። አክቲቭ ሜምበርሽፕ እና ፓሲቭ ሜምበርሽፕ የሚባላል። እሱን ኤክስፕሌን አድርጊላቸው። አክቲቭ ሜምበሮቼ እነሱ ናቸው ሜንሊ
እንዴት ልግለጽ? ፕሪሚየም ከስተመሮች ማለት ነው። አክቲቭ ሜምበር ማለት አይ ፕሪሚየም እና እንትን አይደለም፣ ከፍና ዝቅ ያለ ነገር ሳይሆን አሁን አንተ በቃ አሁን ሚስት ትፈልጋለሁ ካልክ አክቲቭ ሜምበር ከሆንክ ፕሮፋይል ክሪኤሽን ሴሽን ብቻ አንዳንዴ 2 ሰዓት 3 ሰዓት ነው የምናወራው ስላንተ እንዳቅህ ማለት ነው። ፓሲቭ ሜምበር ደግሞ ፓርት ኦፍ ዳታቤዝ ለመሆን ነው፣ ዳታቤዝ ውስጥ ለመግባት ላንተ ከዳታቤዝ ውጭም ነው እንትን የምለው የሚፈልገው። ፓሲቭ ሜምበር ፎርም ነው የሚሞላው ኢኒሻሊ ማለት ነው። እሱም ሴሌክቲቭ ነኝ ላይክ ሁሉንም ሰው እቀበላለሁ ማለት ሳይሆን ቤዝድ ኦን ማይ ዳታቤዝ ጥሩ ፊት የሚሆኑ ከሆነ ይቀበላቸዋለሁ። ለአክቲቭ ሜምበሮች ሞር አድቫንቴጅ አላቸው። ኦፍ ኮርስ ላይክ በደንብ አላስረዳት በክፍያ በምናምን ግን ይለያዩ። በክፍያ የሚለያል፣ ሰርቪሱ ኮምፕሊትሊ ዲፍረንት ነው። ከዛ አሁን ፓሲቭ ሜምበር ዳታቤዙ ላይ ቁጭ ትላለ፣ አክቲቭ ሜምበር መጥቶ የሚሰጠኝ ክራይቴሪያ ከአንተ ጋር ኮምፓቲብል ከሆነ ማች ትደረግ። ግን አክቲቭሊ ማች የሚደረጉት አክቲቭ ሜምበሮች ናቸው። አሁን ከነገርሽኝ አንጻር በዌብሳይት የሚመዘገቡ ሰዎች አሉ አይደል? ሬጂስተር ምናምን ያደርጋሉ፣ ዳታቤዛቸው ውስጥ ምናምን ይኖራሉ። ከዛ ውስጥ ማች የሚያደርጉ ሰው ካገኙ፣ አክቲቭ ሜምበሮች ግን ከዳታቤዝም ውጭ ሞር አክሰስ የሚኖራቸው እነሱ ናቸው። አሁን አንቺን ፐርሰናል ያገኙሻል። እዛ ዳታቤዝ ውስጥ በጣም ብዙ ሰዎች ሬጂስተር ሊያደርጉ ይችላሉ። የሀበሻ እንትን ደግሞ አለ አይደል? ይሄ አንዳንዱን ነገር ስፔሻሊ ይሄ በቃ ማግባት ፈልጋለሁ፣ ባል ሚስት ፈልጋለሁ ብለው ነው የሚመጡት እና ሚስጥራዊነቱ በጣም የተጠበቀ እንዲሆን የሚፈልጉ ይመስለኛል። ከፕራይቬሲ አንጻር ያላቸው አሰራር እንዴት ነው? ያው ፕራይቬሲ በጣም ኢምፖርታንት ነው። አሁን ቅድም እንደነገርኩህ አሁን ለምሳሌ እኔ ኢንስፓየር ያደረገኝ የኢንዲያን ማች ሜኪንግ ነው አይደለም? ኤዥያ ምናምን ተለምዷል፣ ኢቨን አሜሪካ ተለምዷል። እነሱ ፎቶ ምናምን ኢትስ ኦኬ። ግን እኛ ሀገር አዘ ኮንሰፕት በጣም አዲስ ስለሆነ ሰው በጣም ፕራይቬሲውን ይፈልጋል። ትንሽ እሱ ቻሌንጂንግ ያደርገዋል። ባይ ዘ ዌይ ላይክ መጀመሪያ ፎቶ አለመታየት ራሱ ኢትስ አ ቢት ቻሌንጂንግ። ግን አኖኒመስ የሆነ ፕሮፋይል ነው ኤክስቼንጅ የማደርገው። ስም የለውም፣ ፎቶ የለውም። ቤዝድ ኦን ዳት ግን ሰው ፊዚካል ክራይቴሪያም ስለሚሰጡኝ በዛ መሰረት ፊልተር ያደርግላቸዋል እንጂ ቀጥታ አንድን ሰው ከሆነ ሰው ጋር ለማገናኘት ስትሞክሩ ፎቶውንም ምኑንም እያሳያቸው አይደለም። ፍላጎቱ የዛን ሰው ስልክ ኤክስቼንጅ ሳረግ ለምሳሌ ዴሽን ዲሳይድ ፎቶ ኤክስቼንጅ እናርግ ብለው በራሳቸው ዲሳይድ ማድረግ ይችላሉ። ለእነሱም ይቀላቸዋል። ግን እኔ አሰራራቸው ግን አይፈቅድም እንደዛ። አሁን እኔ ስቲል ደጋግሜ ማንሳት የሚፈልጋቸው ነገሮች አሁን ይሄ ለጉልቻ ፖድካስት ቤተሰቦች የዚህ ቻናል ወይም የኔም ኮንተንት ዋነኛ ሀሳብ በፍቅር ግንኙነት እና በትዳር ላይ የተመሰረተ ነው እና ሞር ፎከስ የሚያደርገው እዛ ነገር ላይ ነው እና ብዙ ሰው የሲሪየስ የሆነ ግንኙነት የሚፈልግ ሰው አለማግኘት፣ ትዳር የሚፈልግ ሰው አለማግኘት፣ ሪሌሽንሺፖች እየተጀመሩ መቋረጥ፣ ለቁም ነገር ያስብሽው ለስንት ነገር ያስብሽው ሰው ምናምን ፌል ምናምን ማድረግ ምናምን ነገር ላይ ይመጣሉ እና አንድ ሰው ኢንቴንሽኑን አውቆ እዛ ነገር ላይ ሲገባ ማግባት ነው የሚፈልገው፣ ቁም ነገር ነው የሚፈልገው ብሎ እዛ ጋር ሲመጣ ሌላኛውም ሰው ቁም ነገር ስለሆነ የሚፈልገው ኢንቴንሽኑ ተመሳሳይ የሆነ ሰው ለመግባባት አይቸገርም ብዬ አስባለሁ። ግን ስለ አብዛኛው አሁን ስለምናወራው ነገር ክሊር የሆነ አንደርስታንዲንግ እንዲኖራቸው ስለምፈልግ ነው። የፈታ ሰው ወይም ሲንግል ማም የሆነች ወይም ሲንግል ዳድ የሆነ ሰው ወይ ዲቮርስ አድርጎ ረጅም ዓመት የቆየ ሰው 40፣ 50፣ 60 ዓመት የሆነ ሰው ቢሆን ሁሉም ሰው ይሄን ነገር ኢንቮልቭ ማድረግና ከዚህ አገልግሎት ተጠቃሚ መሆን ይችላል። የተለየ ያላገባ ሰው ብቻ ነው የምትመዘግቡት? በፍጹም እኔ በጣም ደስ የሚለኝም እነሱ ሲመዘገቡ ነው። የፈቱ ሰዎች ልጅ ያላቸው ሰዎች በቃ እነሱ ሲመጡ ደስ ነው የሚለኝ። ኦልሶ ኮንሰልቲንግም እያስገባው ነው፣ ኦፕሽናል ኮንሰልቲንግ ትንሽ ለጋይደንስም ለምንም ፕሮግራሙ ላይ ያስገባሁ ነው እና ኦፍኮርስ መምጣት ይችላሉ። ግን በጣም ትራንስፓረንት ነው መሆንላቸው። ላይክ እኔ አይ ካን ኦንሊ ዱ ማይ ቤስት የሆነ አውትካም ፕሮሚስ አላደርጋቸውም።
ግን እነሱን ሰርቭ ማድረግ ከማንም በላይ ያስደስተኛል። so they're welcome now አንዴ ማች አድርገሽው አንድ ሰው ከዛ ካልተሳካ ሌላ ይሞክራል። እንደዛ ታይም ሜምበርሺፑ ጊዜ ገደብ ነው ያለው። so የአመት ስለሆነ also like አንዳንድ ሰው ደግሞ አመት አልበዛም ይለኛል። እኔ ግን ራሴንም እንትን ለማለት I need to take my time. I need to take my time and ያለኝም ዳታቤዝ እንትን ስለሚል ነው እና within that time frame ደጋግሞ ማች ይደረጋሉ። depending on their criteria. አሁን ለምሳሌ ከጀመርኩኝ በጣም ብዙ ጊዜ በጣም ብዙም ባይሆን like 2-3 ማች የተደረገ ሰው አለ፣ ምንም ማች አልተደረገ ሰው አለ። so depends. ስለዚህ አሁን አንድ ሰው የአንድ አመት ሜምበርሺፕ ካለው ማች አድርጋችሁት ከዛ ወርክአውት ካላረገ ወይም ካልተግባቡ እንደገና ደግሞ ሌላ በቃ አመቱ እስኪያልቅ ከተገኘለት በቃ ማች ታደርጉታላችሁ ማለት ነው። ከትዳር ከቁም ነገር ምናምን አንዳንድ ሰዎች አሁን ስፔሻሊ ዴቲንግ አፖች ላይ ትመርጫለሽ ማለት ቁም ነገርም ከሆነ ለፈንም ከሆነ ፍሬንድም ከፈለግሽ ፍሬንድሊ ነገርም ከፈለግሽ ምናምን ሰዎች በእንደዚህ አይነት መልኩ ይገናኛሉ። እንዲህ አይነት ነገር እንትን አትሉ። ያስባራል። እሺ የሰሙ ነው ያስባራል። ምክንያቱም እንደዚህ አይነት ነገር ግልጽ መደረግ አለበት ብዬ የማስብበት ምክንያት ምንድነው? አንድ ሰው ቁም ነገር እያሰበ ከዛ በሌላኛው ሳይድ ያለው ሰው ደግሞ ያንን ተመሳሳይ ኢነርጂና ሐሳብ ይዞ ካልመጣ ታይም ዌስት ማድረግ ነው የሚሆነው ብዬ ነው የማስበው። መጎዳዳትም ነው የሚሆነው። ስፔሻሊ አንደኛውን ፓርት ሊጎዳው ይችላል። ስለዚህ አሁን ቁም ነገር የሚፈልግ ሰው ትዳር የሚፈልግ ሰው ብቻ ነው እናንተ ጋር መምጣት ያለበት። እና there's nothing wrong with casual dating ግን already ፕላትፎርሞች አሉ። አሁን ዴቲንግ አፕ እያለ እኔን መሀል ማስገባት አያስፈልግም። አሁን I think ሶሻል ሚዲያም ስፔሻሊ ኢንስታግራም ራሱ ለኔ እንደ ዴቲንግ አፕ ነው የሚያገለግለው ብዬ ነው የምፈርጀው። ሪሌሽንሺፕ ትዳር ብዙ ነገር እያበላሹ ካሉ ነገሮች ውስጥ አንዱ ለኔ ሶሻል ሚዲያ ነው በጣም ስፔሻሊ ኢንስታግራም ሰዎች እንደ ዴቲንግ አፕ እየተጠቀሙት ነው ያሉት ነው ብዬ ነው የማስበው። ሌሎችም አፖች ምናምን አሉ ካዡዋል ዴት ምናምን ሰዎች እንዲኖራቸው መንገድ ኦፕን የሚያደርጉ ማለት ነው። ስለዚህ እሷ ጋር የምትመጡ ሰዎች ግን ቁም ነገርና ትዳር የምትፈልጉ ሰዎች መሆን አለባቸው። የኔ አንደኛው ኮንሰርን ምንድነው ሰዎች ወደ ትዳር መፈለግ ሲመጡ ሪሊ የሚፈልጉትን ነገር በደንብ አንደርስታንድ የማያደርጉ ሰዎች አሉ ብዬ አስባለሁ። ወይ በጣም ሪሊስቲክ አይደለም ወይ ደግሞ የተሳሳተ አይደል? ይሄ ትክክለኛ የሚፈልጉትን ነገር ሰዎች አሁን የሚፈልጉትን ነገር አሁን ያሉበትን ሁኔታ አፌክት የሚያደርጉ ፓስት ኤክስፒሪየንሶች ይኖራሉ። ለምሳሌ ከኤክሷ ጋር ወይም ከድሮ ትዳሯ ጋር ከሪሌሽንሺፕ ያሳለፈቻቸው ከአስተዳደግ ከቤተሰብ ብዙ ነገር ሰው ይዞ ይመጣና እዚህ ማግባት ቦታ ላይ ሲደርስ በቃ በትክክል ምን እንደሚፈልግ ራሱ የሚቸገርበት ሁኔታ ላይ ይገኛል። እንደዚህ አይነት ችግሮች ላይ የሚመጡ ሰዎች ከመጋባታቸው ወይም ማች ከመደረጋቸው በፊት የባለሙያ ሀሳብ ወይ ማማከር ወይ ጋይደንስ ሲፈልጉ ያንን መስጠት የምትችሉበት አጋጣሚዎች አሉ። ያንን ትሰጣላችሁ። ያናገር አሁን I'm working on that. እሱ ግድ ነው። መጀመሪያ ማስቤው ትቼው ነበረ ግን ሳየው ግድ ያስፈልጋል። ሶ ኮንሰልቲንግ ይኖራል። ወደ ፐርሰናል ጥያቄ ልመጣ ነው። ዱባይ ነበርኩኝ ይሄ ሀሳብ ሲመጣልኝ ምናምን አልሽኝ ቅድም ስናወራና እዛው ነው ያደግሽው ወይስ እዚህ ነው ያደግኩት? ስለዚህ እዚሁ ስላደግሽ ያለውን ፕሮብለም ምናምን አንደርስታንድ ታደርጊያለሽ ማለት ነው በደንብ። እንደዚህ አይነት ስራ የሚሰራ ሰው ከእውቀት ባሻገር ኤክስፒሪየንስ ምናምን ሪኳየር ያደርጋል አንድ ሰው። how is your dating life? ወይስ አንቺም ማች ሜከር ያው አንዳንዴ ምንድነው አሰልጣኝ አይጫወትም ይባላል። ሰዎች ከኤክስፒሪየንስም ከእውቀትም እንደ ባለሙያም ነው አንዳንድ ነገሮች ላይ የሚሰሩት ብዬ የማስበው። ስለዚህ አንቺ አሁን ከገጠመሽ ነገር እዚህ ነው ያደግኩት አልሽኝ። ስለዚህ እዚህ ነው የኖርሽው ማለት ነው። ስለዚህ እዚህ ከተማው ላይ ሀገሩ ላይ ካለው እንደ አበሻ እንደ ትራዲሽኑ እንደ ባህላችን ካለው ይሄ እንደየቦታው ይለያያል።
ልጅ ለልጅ ተብሎ ይዳራል። ብዙ አይነት ነገሮች አሉ። በቤተሰብ አለ፣ አሬንጅድ ሜሬጅ አለ፣ በሃይማኖት አባቶች ምናምን እንደዚህ አይነት ነገሮች አሉ። ከዚህ ከትራዲሽኑ ነገር ጋር እንዳለ ሆኖ ግን የአንቺ ፐርሰናል ኤክስፒሪየንስ እነዚህ ክፍተቶች ከጓደኞችሽም ምናምን ያየሻቸው ሰዎች በአጋጣሚ በሰዎች በምናምን እንዴት ሲያደርጉ ከዚህኛው ፎርማል ከሆነው ወይ በዛኛው ሳይድ ያለው አካሄድ ምን አይተሽበታል? ምን ክፍተት አይተሽበታል? ይሄ ላክሲኒየን ይሄንን ይደፍናል፣ ይሄንን ከቨር ያደርጋል፣ ይሄንን ቦታ ኢምፕሩቭ ያደርጋል የምትይው ነገር ምንድን ነው? እንደ ችግር ያየሻቸው ነገሮች ፍሮም ዩር ፐርሰናል ኤክስፒሪየንስ። እኔ ሆነስትሊ ሁሌ የምለው ነገር አለኝ አባውት ሜሪጅ። ያው የትዳርም ኤክስፒሪየንስ ያለኝ ሰው ነኝ። እንደው ላይፍ ኤክስፒሪየንስ ካልከኝ አይቀር ፎርሙላ የለውም እላለሁ ሁሌም። ሶ ኦብቪየስሊ ኤክስፐርት አይደለሁም፣ ግን አልዋሽህም። የሆነ በቃ በእንደዚህ በደንብ ኮምፓታብል የሆኑትን ሰው ካገቡ ምንም አይሆኑም አልልህም። ቢካዝ ሰው እንቀየራለን፣ እኛ ራሱ ኢቮልቭ እያደረግን ነው የምንመጣው። ሶ ፎርሙላ ያለው ነገር አይመስለኝም። አይ ቲንክ ሞር ዛን ኤኒቲንግ የታይሚንግ እንትንን ነው። አንደኛ የመገጣጠም ሶ ከዛ ደግሞ ያን ሰው በደንብ አውቄው ነው አሁን አንተን በደንብ ብዙ ሰዓት አውርተን ምናምን ስለአንተ በደንብ አውቄ ነው ማች ማረገ ሰው። እያንዳንዱ ማች ኢንቴንሽናል ነው። የተወሰነ ሜክስ ኢት ቤተር ይመስለኛል። ሌላው የታይሚንግ ኢሹ ነው። የታይሚንግ ኢሹ በቃ ለትዳር ሬዲ የሆኑ ሰዎች ነው የሚገናኙት። እሱ ይመስለኛል እንጂ እየተጠናነን 5 ዓመት እንቆይ አይሉም ማለት ነው። መብታቸው እኔ ባይ ዘ ዌይ ኢንትሮዳክሽን ላይ ያልቃል የኔ ሮል። በራሳቸው ኬሚስትሪንም መፍጠር አልችልም፣ አውትካምም ጋራንቲ ማድረግ አልችልም። ኢንትሮዳክሽን ማለት አሁን ዴቲንግ ፕሮሰሱም ላይ ኢንቮልቭድ ነኝ፣ ግን ሶፋር ላይክ እስከተወሰነ ደረጃ በደንብ ይዞ ሪሌሽንሽፕ ምናምን ከሆነ የራሳቸው እንትን ነው የሚሆነው። ቆይታችን እያዝናናችሁ እየተማራችሁበት እንደሆነ ተስፋ አድርጋለሁ። የጉልቻ ፖድካስት ነው። ሰብስክራይብ ያላረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። የተሰማችሁን ሀሳብ፣ ጥያቄዎቻችሁን ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ላይክ በማድረግ ለሚጠቅመው ሰው ደግሞ ሼር በማድረግ ትተባበሩናላችሁ። እኔ ጥያቄዎችን እንቀጥላለን። ትልቁ ችግር ምንድን ነው? እንደ ተግዳሮት የምታዩት እንደ ቻሌንጅ የምታዩት ነገር ምንድን ነው በዚህ ስራ ላይ? አይ ቲንክ ሚውቹዋል የሆነ ኮምፓታቢሊቲ ያለመኖር። ለምሳሌ አሁን አንተ ክራይቴሪያ ከሰጠኸኝ ያችን ልጅ ባገኘ እንደምሳሌ ተጠቀሚኛለች። አይ መጥቼ እንዳልመዘገብ ብዬ ነው። እሺ አበበ ክራይቴሪያ ከሰጠኝ ከዛ ካገኘሁለት እሱ ደግሞ ምናልባት እሷን ላያሟላ ይችላል። ይሄ ሚውቹዋል የሆነ ኮምፓታቢሊቲ ማግኘት ነው ዋናው ስራው። ትንሽ እሱ ትሪኪ ነው አንዳንዴ። ግን አሁን አብዛኛው ሰው እንደ መስፈርት የሚያስቀምጡት ወንዶች ይሄንን ይላሉ፣ ሴቶች ደግሞ ይሄንን ይላሉ የምትይው አንድ ኮመን መስፈርት አለ? ብዙ ሰው ተመሳሳይ ጥያቄ ካለው ትንግስ እኔ አሁን ከሚሉኝ በላይ አሁን ስፔሻሊ ክራይቴሪያ ላይ ሁሉ ሰው በተለይ ትዳርን የማያውቅ ሰው በመሰለው ነው እንትን የሚለኝ። ከዛ ግን ማች አድርጌው ዴት ወጥቶ የሚሰጠኝ ፊድባክ ሞር ለእኔ ስለዛ ሰው ይነግረኛል። ኢቨን በቃ ኢን ቲዮሪ እንደዚህ አይነት እንደዚህ ቢሉኝም ማች ካረኳቸው በኋላ ከዛ ደግሞ ሌላ ፊድባክ ሲሰጡኝ ስለዛ ሰው የበለጠ አውቃለሁ። ግን ያ አይ ቲንክ ሁሉም ሰው የተለያየ ነው ክራይቴሪያ። ያው እንደ እንትንም እንደ ፍላጎትም ብዙ ጊዜ ወንድ ልጅ በሚያየው ነው ይባላል። ፍቅር በዓይን ነው የሚገባው ምናምን ይባላል። ስለዚህ መልክና ፊዚካል ላይ ምናምን ያተኩራል። ትንሽ ያስቸግሩኛል። በጣም ሃይፐር ስፔሲፊክ ሲሆን ያው እንዳልኩ ፎቶም ሼር ስለማላረግ ግን አትራክትድ መሆን ደግሞ ግዴታ ስለሆነ ፊዚካል ታይፓቸውንም እቀበላለሁ። እኔ ነኝ የማይላቸው እና ግን በጣም ሃይፐር ስፔሲፊክ ሲሆን ትንሽ ከባድ ነው። አሁን ለምሳሌ ከለር ከመረጥክ በዛ ከለር በዚህ ጸባይ ምናምን እያለ ስራውን ያከብደዋል። ግን ያው ሁሉም ሰው የሚፈልገውን እንዲያገኝ ደስ ይለኛል። ከኢትዮጵያ ውጭ ያሉ ደግሞ ሰዎች ይኖራሉ፣ ወይም አንድ ሰው ኢትዮጵያዊ ማግባት የማይፈልግ ሰው
የሌላ ሀገር ዜጋ ማግባት የሚፈልግ ሰው ምናምን እንደዚህ አይነት አክሰሶች ይኖሩታል? በጣም ብዙ ሰው ከውጭ ደውልኛል። ከዛ እዚህም ደግሞ አንዳንዴ ከውጭ ምናምን ይሉኝ አሉ። ግን ከዚህ ወደዛ አላሰብኩም። ግን ሪጂናል ማች ሜኪንግ አስቤያለሁ። አሁን ኦልሬዲ መመዝገብ ጀምሬያለሁ። ዳታቤዝ ቢልድ አድርጌ በሪጅናቸው ማለት ነው። ለምሳሌ አሜሪካ ከሆነ አሜሪካ እና ካናዳ ውስጥ፣ ዩሮፕ ከሆኑ ዩኬ እና ዩሮፕ ውስጥ፣ ወይ ጋልፍ ካንትሪዝ ዩኤኢ፣ ኩዌት ምናምን እንደዛ እያረኩኝ በሪጅናቸው አስቤያለሁ። እና አሁን ዝም ብዬ ግን ሰው ኢንፎርሜሽን ብቻ እየወሰድኩ ነው እንጂ በጣም ይደውላሉ። በቂ ሰው ሲኖረኝ ነው ግን ላንች ማረገው። እንትኑ ወደ ፍላጎቱ ወይም ዲማንዱ ይኖራል ብዬ ስላሰብኩኝ ነው እንደዛ። እንደውም ከዚህ በላይ ጭራሽ አግብቼ አሜሪካ ነው የምሄደው የምፈልገው ወይም ሌላ ሀገር ያለ ሰው ነው ማግባት ፈልገው ሊል ይችላል አንድ ሰው ነው። እሱ ብቻ የለኝም ከዚህ ወደዛ የለም። አሁን ስታስቢውም ለምሳሌ እዛው ሀበሻ ሆኖ ምናምን ስቴት የሚኖር ሰው ወይም ዩሮፕ የሚኖር ሰው ምናምን እዛው ከሚቀራረቡ እዛው አካባቢ ከሚኖር ምናምን ሰው ቢሆን ጥሩ ነው። እንዴት ኢንፎርሜሽን ቬሪፋይ ይደረጋል? ብዙ ስቶሪ ስለምንሰማ ይሻላል እዛው ለሰው። ከሰው አሁን ሶሻል ሚዲያ ላይ ቲክቶክም ላይ ያላችሁ ኢንስታግራምም ላይ ያላችሁ በዚህ አጋጣሚ ፎሎ ማድረግ ትችላላችሁ። ገብታችሁ ሞር አፕዴትድ የሆኑ አዳዲስ ኢንፎርሜሽኖችንም የምታገኙበት ይሆናል የነሱ ፔጅ ብዬ አስባለሁ። የሰው የኮመንት እና ምናምን ፊድባክ ምን ይመስላል? ይሄ አገልግሎት የሚጠቀም ሰው ሳይሆን አዲስ ይመስለኛል። ማችሜክ ማድረግ ባልና ሚስት ማገናኘት እኔ እንትን ነው የማውቀው። ይሄ በየግድግዳው በየስልክ እንጨቱ ትዳር እናገናኛለን ብለው የውሸትን ይሁን የእውነት የሚለጥፉ ሰዎች ምናምን እናያለን። እና እንደዚህ ፎርማሊ ደግሞ መተሽ ባልና ሚስት እናገናኛለን አይነት ቪዲዮ ስትሰሪ የሰው ሀሳብ ኮሜንት አቀባበሉ ምን ይመስላል? እኔ በጣም ነው የገረመኝ። በጣም ፖዚቲቭ ነበር። በጣም አበረታች ነበረ። እድለኛ ነሽ ማለት ነው። በጣም አብዛኛው ሰው ሶሻል ሚዲያ ላይ ሲመጣ የሚያልፍበት የሆነ እንትን አለ። ይሄ ኔጌቲቭ ለመሆን ሳይሆን ስፔሻሊ አዲስ ነገር ሲሆን ሰው ለመቀበል ትንሽም ስለሚያስቸግረው ምናምን እንደውም ቤዝድ ኦን ላይክ በማውቃቸው ሰዎች ለምሳሌ ለማውቃቸው ሰዎች ስነግራቸው የነበረው ሪስፖንስ ሊረዱት አልቻሉም። በቃ ምንድነው የምታወራች ልጅ ነው የቅርቤ ሰዎች ማለት ነው። አንዳንድ ጓደኞቼ ውጭ ምናምን ስለኖሩ እነሱ በቃ ግሬት አይዲያ ምናምን አሉኝ። ሌሎቹ ግን ሊገባቸው አልቻለም። እንኳን ፐብሊክ ላይም ስመጣ ያንን ነገር ነው የጠበኩት። ትንሽ ጊዜ ማስረዳት ያለብኝ መስሎኝ ነበር። ግን ሰው ተቀበለው ወዲያው በጣም እኔ ሳየው ሲመጣልኝ መጀመሪያ አፕዴት አድርጌዋለሁ ጥሩ ነገር ስለሆነ። አንዳንዴ የሪሌሽንሺፕ እና ሜሬጅን ጉዳይ በጣም ቀለል አድርጎ ምናምን የሚያይ ሰው አለ እና ስለ ገንዘብ፣ ስለ ቢዝነስ፣ ስለተሳካ ኑሮ ምናምን ብቻ ሰዎች በዛ ሀሳብ ይጠመዳሉ። እና ፎርሚ አንድ ሰው የተሻለ በጣም የተሳካ ቢዝነስ ስላለው፣ ጥሩ ገንዘብ ስላለው፣ ጥሩ ኑሮ ስላለው፣ ጥሩ ትዳር ከሌለው እንዳለ በዜሮ እንዳባዛው መቁጠር ነው ያለበት። ሰላማዊ ትዳር የሌለው ሰው በሰላም ቢዝነሱን ረን ማድረግ አይችልም። ልጆቹን በስነ ስርዓት ማሳደግ፣ ከልጆቹ ጋር ያለውን ኮሚኒኬሽን ጥሩ ማድረግ አይችልም። የተሳካ ፋሚሊ ከቢዝነስ እኩል ወይም ከዛም በላይ ሊታሰብበት የሚገባ ነገር ነው ብዬ ነው የማስበው። አዘ ክርስቲያን ደግሞ ትዳር የእግዚአብሔር እጅ ያለበት ተቋም ነው። ስለዚህ በጣም ችላ ሊባል የሚገባ ነገር አይደለም ብዬ ነው የማስበው እና መሰራት በጣም ያለበት ኤሪያ ነው ብዬ ነው የማስበው። ሰው ማግባት ይፈልጋል፣ መውለድ ይፈልጋል፣ ቤተሰብ መመስረት ይፈልጋል፣ የህይወት አጋር ይፈልጋል፣ ቁም ነገር ይፈልጋል። ማርኬቱ ደግሞ ያንን ፕሮቫይድ እያደረገ ነው ብዬ እኔ አላስብም። ከሆነ ሰው ጋር ትገናኛለሽ፣ ከዛ ፍላጎትሽ አይገናኝም፣ ኢንቴንሽንሽ አይገናኝም። ለስንት ነገር የምታስቢው ሰው በቃ ዝቅ ብሎ ምናምን ተራ ነገር እየፈለገ ህይወትሽን ያበላሸዋል እና ሰው ይደክመዋል። መሞከር ፌል ማድረግ ከሆነ ሰው ጋር 1 ዓመት ዴት ታደርጊያለሽ፣ ከዛ ፌል ያደርጋል። 6 ወር አንድን ሰው ታውቂዋለሽ፣ ፌል ያደርጋል። 3-4 ቀን ታውቂውና
ከዛ ኢዚ ይሆንብሻል፣ ነገሮችን ደግሞ ድብልቅልቅ ያደርግብሻል። አንድ ሰው መጥቶና ፍላጎትና ሀሳብ ያላቸው ሰዎች የማግባት ቤተሰብ የመስረት ቁም ነገር የሆነ ኢንቴንሽን ያላቸው ሰዎች ይህንን አክሰስ ማግኘታቸው በጣም ነው ጥሩ ሀሳብ ብዬ የማስበው። እና ገብቼ ካየሁት በኋላ ዌብሳይቱን ምናምን ከዛ ተደዋወልን። በቃ እንግዳ መሆን አለባት የኔን ኮንተንት የሚያዩ ሰዎች፣ አብዛኞቹ ሰዎች ይሄ ስለ ሪሌሽንሽፕ እና ስለ ሜሬጅ ኬር የሚያደርጉ ሰዎች ናቸው ብዬ ነው የማስበው። እና ለእነሱም ይጠቅማቸዋል ብዬ ስላሰብኩኝ ነው እንግዳ ምን ያመጣሁሽ። በጣም ብዙ ሰው እየተቀበለው እንደሚሄድ እና እየሰፋ እንደሚሄድ ተስፋ አደርጋለሁ። ቅድም ከካሜራ ውጭ ስናወራ ነበረ በእድሜ በጣም ትልልቅ የሆኑ ሰዎችንም ሰክሰስፉሊ ማች ምናምን አድርገሻልና እንትን የሚያስብል ነው ይሄ ምንድን ነው ይባላል? ይበል የሚያስብል ነው ይባላል። በርቺ ምናምን የሚያስብል ነው። ያለሽ ፊድባክ እስካሁን ፖዚቲቭ መሆኑ በጣም ደስ ይላል። የሰው አቀባበል እየተለወጠ ነው ብዬ ነው ማስበው። ተግዳሮቶች እንዳሉትም ችግሮች ወይም ይሄ ከባድ ነገሮች እንዳሉትም ሆኖ ማለት ነው። ምን አይነት ሀሳቦች አይቻቃለሁ ከዚህ በፊት እንደ ጥያቄ ነው የማነሳልሽ። እንደ ዴቲንግ መሰለኝ ይሄ ትዳር ምናምን አይመስለኝም፣ ግን ኢቨንቶች ይዘጋጃሉ እና እዛ ኢቨንት ላይ የሚመጡ ሰዎች በእድሜ ምናምን ይከፈላል። ከዚህ እስከዚህ እድሜ ፍቅረኛ የሚፈልግ ሊሆን ይችላል ምናምን የሆነ ያህል ሴቶች ከሆነ ያህል ወንዶች ጋር ማች ለማድረግ የሆነ ፕሮግራም ኢቨንት ይዘጋጅና በቃ ሰዎችን ተወያለሽ። እዛ ጋር የመጣው ሰው በሙሉ ሲንግል ነው፣ ሰው የሚፈልግ ሰው ነው። ከዛ ትተያያለሽ እዛ ጋር ምናምን አይነት ነገሮች እንደዚህ አይነት ሀሳብ አለሽ ወይስ አለሽ? እንደዚህ አይነት ሀሳብ ኦኬ። እንዴት ወደ እንትን ሊመጣ ይችላል ታስቢያለሽ? አሁን የአንቺ ሞር ስትሪክት ነው ይሄ ላይ ትዳር የሚለው ነገር ላይ ጽኑ አቋም ስላለሽ ስላላችሁም እንደ ለክሽኒየን አሁን ስፒድ ዴቲንግ ምናምን ስትይ ትንሽ ቀለል ስላለብኝ በአንድ ቀን 4-5 ሰው ምናምን ትተዋወቂያለሽ ታወሪያለሽ ምናምን ነገር እና ወደ እናንተ አቅጣጫ ስናመጣው እንዴት ሊተገበር ይችላል ታስቢያለሽ? እሱ ነው እሱም ገና እያሰብኩበት ነው። ሆነስትሊ አሁን ትንሽ እንዳልኩ አቀባበሉን በጣም ኦቨርዌልሚንግ ነበረ። ቲምም አልነበረኝም ምናምን ሰው በቃ ፎከሴ ዋናው ሬጅስትሬሽን ላይ እንደዚህ ክላይንት ከስተመር ሰፖርት ላይ ነበረ ሶፋር እና ግን በጣም ብዙ ቪዥን አለኝ። እንዴት ኤግዛክትሊ ኤክስኪዩት እንደማደርገው አላሰብኩበትም። ማች ካደረግሻቸው በኋላ የምስጋና ደብዳቤ ደርሶሽ አያውቅም? ያው አሉ አንዳንድ በደብዳቤ ባይሆንም እስካሁን የተደሰቱ አሉ። ይሄ የሚፈልጉትን አይነት ሰው የማግኘት ነገር ያው ይመስለኛል ማች ሜኪንጉ ተሳክቷል የሚባለው ተጋብተው ሲወልዱ ምናምን ብቻም ሳይሆን ልክ የመጀመሪያ ጊዜም ሲገናኙ የሚፈልጉትን አይነት ሰው ተቀራራቢ ሰው ካገኙ ደስተኛ ይሆናሉ ብዬ አስባለሁ። መነሻው እሱ ስለሆነ ከዛ በኋላ በብዙ ነገር በብዙ ምክንያት ወርክአውት ላይ ያደርግ ይችላል። ግን ኢኒሻሊ የምታገናኛቸው ሰዎች ኦልሬዲ አንድ ዴት ሁለት ዴት ምናምን ወጥተው ያላቸው ፊድባክ ፖዚቲቭ ነው። አዎ ፖዚቲቭም አለ። አንዳንዴ ደግሞ ወርክአውት አያደርግም። ወርክአውት ካላረገ ደግሞ እኔ ነኝ ኮሚኒኬት የማደርገው ለሰው ያው ፕሬሸርድ እንዳይሆኑ ወይ ይህን ሰው አላስቀይምም እንዳይሉ በቃ አልሆነም ሌትስ ሙቭ ኦን የምለው so it can go both ways. እንደ ሽማግሌም ነው ታገለግዩ ማለት ነው። አይ ጥሩ ይመስለኛል። አሁን እኔ ሰዎች የሚገናኙበት መንገድ ምንም ሊሆን ይችላል ብዬ ነው የማስበው። ቤተሰብ ሊያስተዋውቃቸው ይችላል፣ ሰው ሊያስተዋውቃቸው ይችላል፣ የሆነ ፕሮግራም ላይ ሊተዋወቁ ይችላሉ፣ ሶሻል ሚዲያ ላይ ሊተዋወቁ ይችላሉ። ግን ከዛ በኋላ የሚሄዱት የጥንቃቄና ኬርፉል የሆነ ስቴፕ ነው ቁም ነገር ላይ የሚያደርሳቸው ብዬ የማስበው። አሁን በእናንተ በኩል ከተገናኙ በኋላ የሚሄዱትን አካሄድ ስቲል ሰፖርት ካላቸው በጣም አድቫንቴጅስ ነው ብዬ ነው የማስበው። አንዳንድ ሰው በቃ በሆነ ሰው ትተዋወቂያለሽ ከዛ ከደሙ ንጹህ ነኝ ብሎ ያ ሰው የለም ያዚህ ትጣያለሽ የሆነ ነገር ይሆናል ምናምን ከዛ ደግሞ ሄደሽ ያንን ሰው ኢንቮልቭ ልታደርጊው ደግሞ ስታስቢ ይሉኝታ ይዝሻል። አገባሽ አይደለ? በዛ ሰው ምክንያት ነው የተገናኘ ነው ምናምን። አሁን በቤተሰብ ምክንያት ሰው ይተዋወቅና
ቤተሰብ ላለማስቀየም እንደዚህ ምናምን እየተባለ ብዙ ነገር ይመጣል። አሁን አንቺ ግን ስትሆኚ መሀል ላይ አንደርስታንድ እንደማደርገው ያልተመቻቸው ነገር ካለ ትክክል ያለ ነገር ካለ ምናምን ከአንቺ ጋር በግልጽ ሁለቱም ያወራሉ። ከዛ ደግሞ ነው ኔክስት ማች ደግሞ ሌላ ሰውም ከፈለጉ ይሄኛውን ደግሞ አቁሙ እንደገና ሌላ ሙከራ ማስተካከያ ይሰጡኛል፣ ፊድባክ ይሰጡኛል። በዚህኛው ማች መሰረት እንደን ሌላ ደግሞ እንሞክራለን። ግን እንዳልኩት አሁን ብዙ አሁን በማች ሜኪንግም ቢገናኙ ኖርማሊ አሁን እንደ ሴት ለምሳሌ አንድ ዴት ስወጣ ራሴ የምጠነቀቀው ነገሮች አሉ። ሬድ ፍላግ ማየት ሊሆን ይችላል እና ቢካዝ እኔ እንደ ማች ሜከር ነው ማወራው ሴቶቹንም ወንዶቹንም። አንዳንድ ነገር ደግሞ በሪሌሽንሽፕ እና የሚወጡ ነገሮች አሉ። እሱንም ልክ እንደ ማንኛውም ዴቲንግ ፕሮሰስ ማየት ይጠበቅባቸዋል። እኔ ድንገት የማላያቸው ባህሪዎች ሊኖሩ ይችላሉ። እሱን እንትን ማለት አለባቸው። ስለዚህ እንደ ሽማግሌም እንደ አማካሪም እንደ እንትንም ነው የምታገለግዩ ማለት ነው። እስኪ አሁን ደግሞ ወደ ሰብስክሪፕሽን ስለ ክፍያዎች ስለምናምን በቃ በትክክል አሁን እስካሁን የሰማ ሰው ይሄን ነገር መሞከር አለብኝ ካለ ወስኗል ብዬ ነው የማስበው። እና ትዳር ለመፈለግ አንቺ ጋር ሲመጣ አንድ ሰው ከነ ፓኬጆቹ ምን ያህል ጊዜ የሚቆይ ሜምበርሺፕ ነው? ቅድም ስለ አክቲቭ ሜምበርሺፕ ስናወራ ነበረ። በነፃም ሊመስለው ይችላል አንዳንድ ሰውና ስለሚያጋጥመንም ነው እኛ እንደዛ ነገሮች ምናምን ጥሩ ነው። ሁሉንም ሰው በተቻለ አቅም ይሄ ሰዎችን ማገዝ ጥሩ ነው። ግን ደግሞ አሁን ለምሳሌ አንቺ ይሄንን ስራ ስትሰሪ ይሄን ስራ ለመስራት የሚያስፈልጉ ነገሮች አሉ። ታይም አለ፣ ኤነርጂ አለ፣ ሰራተኞች አሉ፣ አንቺ ያለሽ ሁሉ ነገሩ ወጪዎቹ ምናምን እንዳሉ ነው። ስለዚህ እንደ አዝ ቢዝነስም ሰዎች አንደርስታንድ ማድረግ አለባቸው ብዬ አስባለሁ። ስለዚህ ከስሞል ይሄ ከሜምበርሺፑ ጀምሮ ያለውን ነገር ብታስረጃቸው። ኦኬ ካልደወላችሁ አንነገርም እንደ አብዛኛው የኢትዮጵያ ነጋዴ የኦንላይን ነጋዴ ሁሉም ስራ ላይ ፕራይስ ማወቅ አለበት ሰው ማወቅ አለበት። ግን አሁንም እዚህ ቪዲዮ ላይ ለምን ሜንሽን አላደረገውም? ዌብሳይት ላይ ስላለ ገብተው ቼክ ማድረግ ይችላል። ፕራይስ ሊቀያየር ይችላል። ገባ? እዚህ ቪዲዮ ላይ ሳይት እንትን ከሚል ዌብሳይት ላይ ማየት ይችላሉ ፕራይሶቹን። ግን ቅድም እንዳልኩት ሁለት አይነት ሜምበርሺፕ አለን። ሜንሊ እኔ አብሬ የምሰራው ከአክቲቭ ሜምበሮች ጋር ነው። አብሬ የምሰራው ማለት የምፈልገው ትዳር ለአክቲቭ ሜምበሮች ነው። ከዛ ፓሲቭ ሜምበሮች ደግሞ ዳታቤዝ ውስጥ ይቀመጡና ይሄ አክቲቭሊ ሁሌ የምናወራ አይደለንም ከፓሲቭ ሜምበሮች ጋር። ሶ ኮምፓቲቢሊቲ ሲኖር ለምሳሌ አንድ አክቲቭ ሜምበር ጋር ማች አደርጋቸዋለሁ። ሶ ያ ነው ባጭሩ። ሞር ግን በጽሁፍ እልክላቸዋለሁ ኮንታክት ካረጉኝ ዲቴል የሆነ እንትን የሚከፍሉትን ምናምን ማለት ሁሉ ነገር ዌብሳይቱም ላይ አለ። እንግዲህ ይረዳሉ ብዬ አስባለሁ። አሁን ዌብሳይቱን ገብቼ ቼክ አድርጌዋለሁ እና ኢንፎርሜሽኖቹን ምናምን አይቻቸዋለሁ። ፎርም አለ፣ ክፍያዎቹ እዛ ጋር ተቀምጠዋል። ባለው በወራትም በአመትም አለና ሰዎች ይሄንን ካዩ ፍላጎት ካላችሁ ሚስትም ባልም መፈለግ ይችላሉ ማለት ነው። ሌላኛው ጥያቄ ምን መሰለሽ፣ ራሳቸው የሚፈሩ ሰዎች አሉ። ይሄ የትዳር አጋር ወይም ፍቅረኛ ለመያዝ ምናምን ወንድም ቢሆን ሴትም ቢሆኑ የሚፈሩ ሰዎች አሉ። የኮንፊደንስ ማጣት ሊሆን ይችላል፣ ኦር ለራሳቸው ካላቸው ግምት ምናምን ሊሆን ይችላል ምናምን። እነሱ ምንም በቃ አይሞክሩም እና ቤተሰባቸው ነው የሚፈልግላቸው፣ ጓደኞቻቸው ናቸው የሚጥሩት ምናምን እነሱን ለማገናኘት እንደዚህ ለማድረግ ምናምን እና ልጄ እንዳሪልኝ ወይ ጓደኛዬ እንዳሪልኝ ምናምን ተብለሽ አታውቂም? በጣም አጋጥሞሽ አያውቅም? ራሳቸው አይሞክሩም፣ ግን ሌላ ሰው ለነሱ የሚፈልግላቸው ሰዎች ምን አላውቅም፣ ግን በጣም አለ። እሱማ በፋሚሊ በደንብ አለ። እናት አባት እህት ምናምን መሯቸው ነው የሚሆነው። እና አንዳንዴም ላይክ ስፔሻሊ ስለ ልጆቹ ምናምን ሲያወሩ እንዴ ልጆቹ ምንም አልሆኑም፣ ላይክ እነዚህ ፋሚሊ ሜምበሮች አሳስባቸው ነው ብዬ ይመስለኛል። ቤተሰብ በጣም ኮንሰርንድ ነው፣ ስፔሻሊ የሴት ቤተሰቦች ኤግዛክትሊ በጣም ከኛ ሀገር ባህልና አስተዳደግም ትራዲሽኑ ምናምን ተያይዞ ያው ሴት ልጅ ሁሉ ታግባ የሚባል ነገር አለ።
ጎረቤትም ምንም በቃ ተመርቀሽ የሆነ ደረጃ ላይ ምናምን ከሆነ ያለሽ አታገቢ ምናምን ይባላል። ቤተሰብም ጋር ሲመጣ ገባችን ምናምን የሚባል ነገር አለ እና ምናልባት ያ ግለሰብ ወይም ያቺ ሴት ለማግባት በጣም እየፈለገች እየሞከረችም ላይ ሆነ እኮ ይችላል። ግን ቤተሰብ ከነሱ በላይ በጣም ኮንሰርንድ ስለሚሆን አንዳንድ ጊዜ ለዛ ነው የጠየቁሽ። ያንን አልፈው ይመጣሉ። በቃ ለጓደኛ ለልጅ ምናምን ለአክስትም ልጅ ሊሆን ይችላል እንደዚህ አይነት ፍላጎቶች ወይም ጥያቄዎች ምናምን አይመጡም። ሆነስትሊ እንደውም ጥሩ ቶፒክ አነሳ። በጣም አሳሳቢ ነገር ነው ይሄ ነገር። ኢቨን ሴፍቲ ኮንሰርን ያለባቸው ልጆች አሉ ማለት ራሳቸው በቃ ፋሚሊዎች አላስቀምጥ ብሏቸው ማለት ነው መኖር አቅቷቸው እንደዛ። አሁን እነሱ አልመዘግባቸውም ቢካዝ ከፋሚሊ ለመገላገል ብለህ ምን አይነት ትዳር ውስጥ ነው የምትገባው? ያገኘው ትዳር ውስጥ ነው የምትገባው። እነሱ ነገር ቢሰራበት እንጃ ምን ያድርግ ይዘልሽ። ለምሳሌ ፋሚሊ ፕሬሸር በቃ ጊዜው ተለውጧል። አሁን እኮ እንግዲህ ዲቮርስ እንዴት ሃይ እንደሆነ አልነግርህም መቼም። ሶ ዲቮርስ ለማድረግ ነው የሚገባው። እሱ በምንም አታውቀውም ቀድመህ። ግን በቃ ሌላ አትሊስት በራሳቸው ሌሎች ሰክሰሶች አሉ እነሱም ላይ እንትን ይበሉ። ከዛ ትዳሩ ደግሞ ሲመጣ ይምጣ። እኔም ጋር መምጣት ከሆነ ሬዲ ሆነው በቃ ፈልገው በራሳቸው ፈልገው ይሁን። እሱ ይመስለኛል። ከዚህ ወጣ እንበልና ይሄ ባዮግራፊ ምናምን እንዳናደርግም ከዚህኛው ስራ ውጪ ያለሽ የወርኪንግ ኤክስፒሪየንስ ምን ይመስላል? ከዚህ ጋር የተገናኘ ነው ወይስ ሌላ ኤሪያ ላይ ነበርሽ ያለሽው ወይም አሁንም ያለሽበት ሁኔታ ምን ይመስላል? እኔ አሁንም ሌሎች ስራዎች ውስጥ አለሁ። ሜንሊ አሁን ፉድ ኢንዱስትሪ ውስጥ ነው ያለሁት፣ ምግብ ቤት። በጣም ብዙ አይነት ስራ ሰርቻለሁ። በቃ ምንም ኒሽ ብታመጣልኝ ሰርቻለሁ። እስቲ አዚ ኤክስፒሪየንስ ሼር የምታደርጊው? 19 ዓመት ጀምሮ እየሰራው ነው። በጣም ነው የምወደው creating businesses and ይሄኛው ለመጀመሪያ ጊዜ ሰው ፊት አመጣኝ እንጂ በጣም ብዙ አይነት ስራ ሰርቻለሁ። ምን ቢዝነሶች ክሬት አድርገሻል? አሁን ከምግብ ቤት ብለሽ ነበር፣ ከሱ ውጪ ንግድ ውስጥ ፋሽን ዲዛይን ተቀጥሬም ብዙ ሰርቻለሁ። So you're a fashion designer ነሽ አሁን ማለት? አሁን አይደለም። Once upon a time. በጊዜው? አዎ። That's nice. ይሄ ወደ ኋላ ስንሄድስ የትምህርት ህይወትሽ እዚህ ነው ያደግኩት አልሽኝ። በመሀል ከሀገር ውጭ በሆንሽበት ሰዓት ነው የዚህን የቢዝነስ ሀሳብና ኤክስፒሪየንሱን ያመጣሽው። ሰው እዚህ ያለሽ የነበረሽ ላይፍ ምን ይመስል ነበረ? ኖርማል፣ ምንም የተለየ ነገር የለውም። ድሮ ዴቲንግ ቀላል ነበረ ከአሁን ወይስ አሁን ቀላል ነው ወይስ እንዴት ነበር? ድሮ እኛ ተሸውደናል። አይ ገስ የኛ ጀነሬሽን አይ ቲንክ በብዙ ነገር ፕሮግራም አድርገውናል። አሁን እኔ ለምሳሌ ዲዝኒ ነው ያደኩት፣ ዲዝኒ ሙቪስ። ሶ ዲዝኒ ሙቪ አይተህ ከሆነ እስከሚጋቡ ድረስ ሚዝረብል ናቸው ሴቶች ስፔሻሊ፣ ወንዶችም እንደዛ ተጋቡ። ከዛ ሃፕሊ ኤቨር አፍተር ነው። ሶ ትዳርን እንደ ፌሪ ቴል የማየት ነገር፣ በቃ የሆነ አይነት ኤክስፔክቴሽን የሚያዝ ነገር። ዴቲንግ ግን አም ናት ሹር። አይ ቲንክ አሁን በጣም ከባድ እንደሆነ ሰማለው። ግን እኔ ሪሌሽንሺፕ ጥሩ የነበረው በፊት ነው ብዬ ነው የምልህ። አይ ቲንክ ሶ። ዴቲንግ አሁንም ከባድ ነው። አሁን ቀላሉ መገናኘት ነው ወይም ሰው ማግኘት ነው ቀላሉ ይመስለኛል። ድሮ አሁን በጣም ልጅ ነኝ ካልሽኝ በስተቀር አሁን ሰፈር ውስጥ አንቺ እያደግሽ ምናምን ስትመጪ ሃይስኩል ስትገቢ ምናምን በደብዳቤ ሰፈር ውስጥ እዛ ጋር ቆሞ መጠበቅ፣ እዛ በቃ አለ አይደለ ብዙ አቴንሽን የምታገኝበት መንገድ ሌላ ነው። አሁን ደግሞ ሌላ ነው። አንድ ፎቶ ፖስት አድርገሽ ሳምንት ከቤተሰብ ሳትወጪ 50 ሰው ሊፈልግሽ ይችላል። እና ዴቲንግ ላይፍን ከባድ እያደረገ ነው አሁን ያለው ሁኔታ ብዬ አስባለሁ። ግን ደግሞ ከሰዎች ጋር መገናኘት ቀላል ሆኗል። ድሮ እንደዛ አልነበረም አይደለ? ማለት ወይ ሰፈርሽ ነው ወይ ትምህርት ቤት ነው ወይ በቃ በጣም ውስን ናቸው። መውጣትም
ያው ሰው አግብቶ ከቤት ካልወጣ ድረስ ዝም ብሎ ውጪ መዋል፣ ውጪ ማምሸት፣ ወደዛ ወደዚህ ማለት ቀላል አልነበረም በፊት ሳስበው። እንደዛ ነው። አሁን ይሄንን ቀላል የሆነውን ነገር ወይም ሪሌሽንሺፕ እንዲናቅ፣ ትዳር እንዲናቅ ምናምን እያደረገ የመጣውን ነገር እነዛ ቁም ነገር ለሚፈልጉ ሰዎች ሪሼፕ አድርጎ አስተካክሎ ማቅረብ የሚችል ነገር ነው የእናንተና በጣም አሪፍ ሀሳብ ነው የሚል ነገር ነው ያለኝ። በየትኛውም አይነት ሁኔታዎች ውስጥ ነገሮች እየተበላሹ ሲመጡ ስቲል ኳሊቲውና ጥራቱን ጠብቆ የሚሄድ የሆነ ፓርት ይኖራል ብዬ አስባለሁ። አሁን ካዥዋል ነገር ኖርማል ሆኗል። ሰዎች ዴት ማድረግ ሲምፕል ነው። ሰዎች መተዋወቅ ሲምፕል ነው። ሰዎችን ማግኘት ሲምፕል ነው ምናምን። በዚህ ሁኔታ ውስጥም በጣም ሲሪየስ ነገር እና ቁም ነገር የሚፈልጉ ሰዎች አሉ ብዬ አስባለሁ። እና እነዚህን ሰዎች ታርጌት ለማድረግ እና ለማግኘት እነዚህ ሰዎች ፍላጎታቸውን ለማሳካት በጣም የሚጠቅም ነገር ነው ብዬ ነው የማስበው። እንደውም የሚገርም ብዙ ሰው በቃ ጊቭ አፕ አድርገናል፣ አንቺ መጨረሻ እድላችን ነሽ ነው የሚለው። ፈንታችን አንችልም እና ይሄ ጊቭ አፕ የማድረግ ነገር በጣም ነው ያለው በወንዱም በሴቱም። አይ ዶንት ኖ ግን አይ ቲንክ ግሎባሊ ነው ይሄ ኢሹ፣ ከጊዜው ጋር ያለ ነገር ነው። ጊቭ አፕ ማድረግ ማለት በቃ ከዚህ በኋላ ባላገባ ነው። ያው በቃ ቢቀርስ ከዚህ ሁሉ ማግባትም ሳይሆን ዴት ማድረጉም ቢቀርስ የሚሉ አለ። ያጋጥመኛል። አሁን ቅድም ካልኩሽ ነገር ጋር ነው የሚነሳው። ዴት ማድረግ ፌል ማድረግ፣ የሆነን ሰው ታምኚዋለሽ፣ ልብሽን ትጥይበታለሽ፣ ነገ ከዚህ ሰው ጋር ነው ህይወት መሰረተው ትይና ከዛ ፌል ያደርጋል። ከዛ ዌስት ያደረግሽውን ጊዜ ታስቢና ጉልበት ታጫለሽ። በቃ ከሌላ ሰው ጋር ደግሞ እንደገና ሆኜ ባይሳካስ? ስለዚህ የራሴን ደስታ እየጠበቅኩኝ ውስጤን እየጠበቅኩኝ በቃ ዝም ብዬ መኖር ይሻለኛል ወደሚል ኮንክሉዥን ሰዎች የሚወጡበት አጋጣሚ ይኖራል ነው። እንደዛ ተስፋ አስቆራጭ ምናምን ነገሮች ሰዎች ገብተው ሊያልፉ ይችላሉ ብዬ አስባለሁ። እና እንደ መጨረሻ ተስፋ አንቺን የወሰዱ ሰዎች እንዲሳካላቸው እንመኛለን። እኔም እመኛለሁ። የመጨረሻ ማነሳልሽ ጥያቄ ሊመዘገቡ ከሚመጡ ሰዎች ውስጥ ወይም ሬጅስተር ለማድረግ አባል ለመሆን ከዛ የትዳር አጋር የፍቅር አጋር ለማግኘት የሚመጡ ሰዎች ሁሉንም ነው የምትቀበሉት ወይስ ማትቀበላቸው አይነት ሰዎች አሉ? አይ አሁን ከምቀበለው ማልቀበለው ይበዛል በጣም። ቢካዝ አንደኛ በዳታ ቤዝ ባሉኝ ሰዎች መሰረት ነው ክሬት ማረገው እና በጣም ከዛ የራቀ ሰው ከሆነ ትንሽ ጊዜ በኋላ እንውላቸዋለሁ ወይ ደግሞ በእነሱ ክራይቴሪያ ብዙ ሰው ኦልሬዲ ከተመዘገበ ትንሽ ቆይታችሁ እንውላቸዋለሁ። ከዛ ውጭ ደግሞ ላይክ ሬድ ፍላግ የሆነ ክራይቴሪያ ካለ ወይ ደግሞ አንሪሊስቲክ ኤክስፔክቴሽን ከዛ ደግሞ በቃ በጣም አሁን ለምሳሌ በቃ ማግባት አለብኝ የሚል አይነት ሰው ለኔ it's a lot of pressure so you know open ሆኖ ፕሮሰሱን እንትን ለማለት የሆነ ሰው ቢሆን ይሻላል። so በብዙ እንትን አያለው በብዙ ነገር ፊልተር አደርጋለሁ። አሁን ለአክቲቭ ሜምበርሺፕ ከፕሮፋይል ክሪኤሽን ሴሽን ከምዝገባ በፊት አንድ ዙር አንዴ በስልክ በደንብ እናወራለን። ሶ እነሱም ኮምፎርታብል መሆናቸውን ለማወቅ እኔም ለማወቅ ስለነሱ ከዛ ነው ዲሳይድ የምናደርገው ከሁለታችንም ሳይድ። ስለዚህ ማትቀበሏቸው አይነት ሰዎች አሉ ማለት ነው። ወዲያው አምጡልኝ ምናምን የሚሉ ሰዎችም አስቸጋሪ ይሆንባቸዋል ብዬ አስባለሁ። ወዲያው አምጡልኝ በተቻለ መጠን በጽሁፍ መጀመሪያ ላይ በደንብ ሁሉንም ያለውን ነገር ልክላቸዋለሁ። ስቲል እንደዛም ሆኖ አንዳንዴ ፕሬሸር የሚያደርጉኝ ሰዎች አሉ። ግን ኦልሬዲ ከመጀመሪያው ተናግሬ በእኔ ኮንትሮል አይደለም ሁሉም ነገር ሶ ፕሮሰስ እንዳለው and they have to be open to the process so እሱን ቀድሜ ያሳውቃቸዋለሁ። ቆንጆ በጣም ጥሩ ቆይታ ነበረን። ስለመጣሽ ከልብ አመሰግናለሁ። እንግዲህ ይሄን ሀሳብ ሰፍቶ ሰዎች ተቀብለውት ብዙ ሰዎች ደግሞ በለክሽሜን ምክንያት ተጋብተው ጥሩ ነገር ላይ ደርሰው ፍሬ አፍርተው ሀሳቡም ስራው ሁሉ ነገር በሌላ ደግሞ ኤፒሶድ እንገናኛለን ብዬ ተስፋ አደርጋለሁ። Thank you so much. Thank you so much for having me.